የቀረበ ሁሉ ስንቱ አለቀሰ የቀረበ ሁሉ ስንቱ አለቀሰ ስንቱ አለቀሰ በመጥፎ ተግባር ስንት ቤት ፈረሰ ፍርድ ሰጪው አምላክ ለሕዝቡ ደረሰ የቀረበ ሁሉ ስንቱ አለቀሰ ስንቱ አለቀሰ መኮንን ሄዳሉ ተዘጋልን ፋይሉ ከሱ በታች ያሉት ወዴት ይገባሉ ወንጀሉን ሲሰሩ መኮንን እያሉ እሱ ያስገባቸው ይውጡልን በሙሉ የምትሰማ መስሎ ትላንት ብለንሃል አትቀማ አትዝረፍ ሰውን አትበድል ላትበላው ይዘኸው እንደ ክፉ አመል ተሳስረህ ገብተሃል ሁነሃል ትክል አንተስ ተጉዘሃል ወደ ፈጣሪ ትቀጣበታለህ እንደ የሥራህ ትምህርት ለሌሎቹ ይሁን ጥፋት የቀረበ ሁሉ ስንቱ አለቀሰ በመጥፎ ተግባር ስንት ቤት ፈረሰ ፍርድ ሰጪው አምላክ ለሕዝቡ ደረሰ የቀረበ ሁሉ ስንቱ አለቀሰ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው በድጋሚ መጥቻለሁ። ዛሬ የመጣሁትም እንግዲህ በተለያዩ ቪዲዮዎች በተለቀቀው የራሴን አስተያየት ለመስጠትና የእናንተን ደግሞ ምን እንደምታስቡ ለመነጋገር ነው። የእናንተንም ሀሳብ ለማየት ለመስማት ነው። በቅድሚያ ግን ያው መቼም በጣም ደስ ብሎናል። መጨረሻውን ያሳምረው የሚኪ ነገር ቢሆንም ቶማስ የሚባለው ሚኪን ለማስገደል ይሯሯጣል የተባለው ያው ትላንትና ባየነው በመብረቅ ቻላን ዛሬ ይዘውታል ማለት ነው። እኔ በጣም ደስ ብሎኛል። ግን እስኪ ለማንኛውም እስኮ ተናገረውና ይሄ እውነት ይመስላል ወይ የሚለውን እስኪ አብረን ተመልክተን ተመልሰን እንምጣ። በዚህ በመውጣበት መንገድ ወጣል። አሁን ከነሱ ጋር ጉዳይን ይጨርሳል። ከፈለክ አንተንም ጨምሬ ልልክህ ይችላል። አንተና ገና መተዋወቃችን ብዙም አታውቀው ነገር ከዚህ በኋላ እነሱ ግን ባጎረስኳቸው አሳልፎ ይሰጥ። እኔ ቤት ገዝቼ ባኖርኩሽ አሳልፈሽ ትሰጭኛለሽ። የዚህን መልስ ደግሞ የሬሳ ሳጥን ገዝቼ ዛስር ስከትሽ ይገባሻል። እሱ በማይገባው ገባ። ልክ እንዳንተ የማይነካ ሰው ነክቶብኛል። ቢዝነሴን ሙሉ ያተራመሰብኝ እሱ ነው። የማይነካ ሰው ነክቶብኛል። አንተም እንግዲህ የሸይ እንደሰጠው ብትሄድ ይሻላል። መስመርህን ባታልፍ ጥሩ ይመስለኛል። አቅሜን ገና አልተረዳው። ሚኪን አሁን ከፈለኩ ዘው ላስጨርሰው ይችላል። ከሱ ምንም ነገር አልፈልግም። የያዘብኝ አንድ ሰው አለ። እሱን የትም ፈልግ ያጥቻለሁ። ያለበትን ከሰጠኝ እኔ ከሱ ጋር እቆማለሁ። ምክንያቱም የያዘብኝ ሰው
ህይወቴን ሊያመሰቃቅል የሚችል ሰው ነው። እኔ አሁን ሚኪ የያዘውን ሰው የምፈልገው እኔ ሳልሆን አጎቴ። በዚህ ሰዓት ደግሞ ሚኪ የያዘውን ሰው አገኘውለት ማለት ለአጎቴ ታማኝ ሰው ቀኝ እጁ ያደርገኛል። ገባ? ይሄ ነገር በጣም ወደ አጎቴ ያቀርበኝ። ይሄን አገኘው ማለት ደግሞ አባቴን ገድሎ ንብረቴን የወረሰውን የአባቴን ሀብት የወሰደውን ንብረት እኔ በራሴ እጅ አስገባለሁ። ከዛም እኔም አባቴን እንደገደለው እኔ እሱን ገድዬ ይሄ ነገር ያበቃ። እኔ አንተ ሚኪ የያዘውን ሰው እኔ አልፈልገውም። እሱ ነው ግን ሚኪን ካላፋጠጥኩትና ካላስጨነኩት ሰውየውን ሊሰጠኝ ስላልቻለ እኔ ደግሞ ይሄ የአንድና የመጨረሻ እድሌ አጎቴ ጋር ልቀርብበት የምችለው። እንግዲህ እንደሰማችሁት እዚህ ጋር እሱ ዋናው መሰረቱ ምንም ነገር ችግር እንደሌለበት ከሚኪ ጋር ይናገራል። አጎቱን ለመበቀል ነው ይሄን ሁሉ የሚያደርገው። ግን ከተናገረው ሁለት የተቃራኒ ነገር አለ። እዚህ ጋር በልጅነቱ አጎቱ ወስዶ ጥይት እንዳስተማረው መተኮስ እንዳስተማረው ምናምን በቅርብ ተደራሽ እንደሆነ ነው የሚያሳየው። ኋላ ደግሞ ጭራሽ አጎቴን ስለማላገኘው እሱን ይዤለት የሱን አጎቴን የሚፈልገው ሚኪ የደበቀውን ሰውዬ ያንን ሲይዝለትና ሳገኝለት የበለጠ ታማኝ ሆንለትና እሱን ለማጥቃት ይመቸኛል ያለ። ይሄ ነገር ሁለት ተቃራኒ ነገር ነው የሆነብኝ። ይሄ እውነት ነው ወይ ብላችሁ ይሄ ነገር የሚናገረው ነገር እውነት ነው ብላችሁ ታስባላችሁ? እኔ ግን አልመሰለኝም። ለምን እንደሆነ ታውቃላችሁ? ይህ ሰውዬ እንግዲህ ባለ ሀብት ነው፣ ባለ ንብረት ነው። በደምሞ ሲደራደር ሰምታችኋል። ምን ያክል ልጁ ተደራሽ እንደሆነ፣ ምን ያክል ከስር መሰረት ቢታሰሩም እንደሚያስፈታቸው መጀመሪያ የተናገረው ሁሉ ሰምተናል። እንግዲህ ከአጎትየው የበለጠ ይሄ ሰው አቅም ያለው መሆኑን እያሳየን ነው። ይሄ አጎትየውን ሊገል ያሰበው በዛ ላይ ሚኪን እስር ቤት ድረስ ወስዶ እሱን ለማስገደል የሚወስን ሰውዬ ገንዘቡን ደግሞ አጎትየው ካምፓኒ ያለው ንብረት አለው፣ ገንዘቡን እኛን የምንሰድለት አላቅም ገጠር ነው መሰል ያለው ብሏል። እዚህ ጋር አድማጮቼ እንግዲህ ገንዘቡን እየለከለት የሚቀበለው አጎትየው እንዴት ተደራሽ አልሆነውም ብሎ ይላል። ይሄ የማይመስል ሁለት ተቃራኒ ነገር ነው። ገንዘቡን ሲልክለት ያ ሰው ያገኘዋል ማለት ነው። በምን ያገኘዋል? እንዴት ገንዘብ ተልኮለት የሚኖር ሰውዬ እሱኮ እንደውም አጎትየው በሱ ስር ነው ያለ ነው ብዬ ነው የማስበው። በዚህ ልጅ በቶማስ በሚባለው ለምን በሱ ከሱ እጅ ነው እርጥባን ነው የሚጠብቀው፣ የሱን ገንዘብ ነው የሚጠብቀው። እና እሱን ለማግኘት ብዬ ነው ሰውየው የምፈልገው የሚባለው ነገር ይሄ ነገር ውሸት ነው ብዬ ነው የማስበው። በዛ ላይ ደግሞ ሌላ ጠበቅ ያለ ነገር አለው። ይሄ ሚኪ የደበቀው ሰውዬ የዚህ ልጅ ህይወት በሙሉ እንደሚያመሰቃቅለው ነው የተናገረ። ያ ማለት በዚህ ሰውዬ ይሄ ወንጀለኛ ነው፣ በዚህ ሰውዬ ይዞበታል ማለት ነው። የሆነ ነገር ይዞበታል፣ ወይም ደግሞ ንብረቱን የዛ ሰውዬ ሀብታም ነበር፣ ንብረቱን ጨርሶ ለመውሰድ ዶኩሜንቱን አላገኙም ማለት ነው። ይሄ ነው ብዬ ነው የማስበው። ለምን ያቺ ልጅቷ የሚኪ ጓደኛ ስትናገር እኛንንም እኮ አያምነንም ብላለች። እንግዲህ ይሄ ሰውዬ ተበዳይ ነው ብዬ ነው መገምተው። መቼም እርግጠኛ ነኝ ሚኪ የተበደለ ሰው ባይሆን ይሄን ሰውዬ አይደብቀውም። እነዚህ ሰዎች የዚህ ሰውዬ ንብረት እንግዲህ ይዘው ያንቀሳቀሱ ነው፣ ግን ሙሉን ዶኩሜንቱን ወደ እነሱ ለማድረግ ለማዘዋወር ዶኩሜንቱ በእጃቸው ላይ ይገኛል ብዬ አላስብም። ይሄኔ የጥርጣሬ ነው። ካለበዛ ግን ይሄን ያክል በውጣ ገባ ይሄን ሰውዬ አይፈልጉትም። እሱም ደግሞ ተሳቆ እንደዛ አይኖርም ብዬ ነው የማስበው። ለማንኛውም ግን ሚኪ የዚህ ነገር ወይ ወጥቶ ወይም ደግሞ መፍትሄ ይሰጣል ብዬ አምናለሁ። በቅርብ እንደምናቀው ሁሉ ነገር እንደሚጠራ እርግጠኛ ነኝ። ግን ይሄ እኔ ይሄንን የመሰለኝ። እስኪ እናንተ ደግሞ ምን አስባችኋል? ይሄ ቶማስ የተናገረውን አምናችኋል? እውነት አጎቱን ለማጥቃት ብሎ ነው ሚኪን የሚፈልገው? ከሚኪ ምን ነገር ላይፈልግ ይችላል ሰውየውን ከሰጠው። ግን ሰውየውን የሚፈልግበት መንገድ እውነት አጎትየውን የፈለገው ወይስ እሱ ነው? ምንድን ነው ምክንያቱ በጀርባው የሚለውን ነገር እስኪ እናንተ ደግሞ የምትሉትን ነገር ሰማለሁ። ግን እንደኔ ግን ይሄ ሰውዬ ባለ ንብረት ነው፣ ንብረቱን ወስደውበታል። ከዛ ላይ ደግሞ እሱን ለማጥፋት ይፈልጉታል፣ ዶክሜንቱን ከሱ ለመቀበል ብዬ ነው የማስበው። እንግዲህ እያንዳንዳቸው ወንጀለኛ ከኋላቸው እንደዚህ ያንዱን ሰው ንብረት እያጠፉ እየገደሉ ነውና
ንብረት የሚወስዱት ይሄ ነገር ይሆናል ብዬ ነው የማስበው። ይሄ ልጁ ደግሞ ሲናገር ቶማስ የሚባለው እንደሰማችሁት በዚህ እንትን አታውቀኝም እኔ ስለማንተዋወቅ ነው ይሄን 10-20 ዓመት ስሰራ ማንም አልደረሰብኝም ነው ያለ። ተመልከቱ ወንጀት እንደሚሰራ ራሱ ነግሮናል። ስለዚህ ያጎት ምናምን የተባለው ሚስጥር መደበቂያ ነው እንጂ ራሱ ይሄ ሰውዬ ወንጀለኛ እንደሆነ በራሱ በዚህ በምንሰማው ተናግሯል ማለት ነው። ለማንኛውም ደግሞ ሌላው ደግሞ እንግዲህ እቺ ቪዲዮ አይተን ከማን ጋር ነው እየሰራሽ ያለሽው? ካሳሁን ነው የምን መድኃኒት የምን መርዝ ምናምን ትሉት እንቅልፍ መድኃኒት እንደሆነ ነው እኔ የማውቀው። እባክሽ እንቅልፍ መድኃኒት እንደሆነ ነው የምታውቂው? ለማን ነው ምግቡን እየወሰድሽ የምትሰጪው? ለራሱ ነው። እኔ ምንም የማውቀው ነገር አለ እኮ ራሱ ካሳሁን ነው የሚቀበልሽ? አዎ የማለት እኮ በቃ ለሜርሲ እየሰማሽ አንቺ ራስሽ እየሰማሽ ነው። አንቺ ራስሽ እየሰማሽ ነው። ሌላው እንግዲህ እንደሰማችሁት እቺ ወንጀለኛ ከካሳሁን ጋር እንደምትሰራ ተናግራለች። ያው ካሳሁን ደግሞ እንደምናውቀው የሚኪን እህት ይዞ ያለ ሰው ነው። ያው እንግዲህ ፈጣሪ ይሁናት። በጣም ያሳዝናል። እንደዚህ እያደነዘዟት እየተጫወቱባት ነው ያሉት። በጣም ነው ያሳዘነኝ። ምን እየገጠማት ነው፣ ምን እየተደረገች ነው፣ ምን የሆነች ነው የሚለውን ነገር ለማሰብ እንደ ሴት በጣም ይከብዳል። ግን ለማንኛውም እስኪ ዋናው በነፍስ እንዲያገኟት ደግሞ ጸሎታችን ነው። ዞሮ ግን መያዙ አይቀርም። ነገ ከነገ ወዲያ ደግሞ የእሱም በእጅ ቁጥጥር ስር ሆኖ የእጁን የሚያገኝበት ቀን ሩቅ አይሆንም። ግን ያው ትላንትና የጠረጠረው ነው ልዑልም የጠረጠረው ነገር ትክክል ነበር። ለሚኪ አልነበረም ምግቡን የሚያዘጋጁት ለሷ ነው። ያው እንግዲህ ዛሬ ይኸው ተናግራለች ማለት ነው ከሰውየው ጋር እንደምትሰራ። እንግዲህ ይሄ ነው እንግዲህ አንዳንድ ጊዜ ገንዘብ ለማግኘት እያሉ ወንጀል ላይ ይሳተፋሉ። አሁን እንግዲህ የዚች ልጅ አባቷ ሲሰሙ እቺ ልጅ ስትታሰር አባቷ ምን ይሰማቸዋል? አንድ ልጃቸው ናት፣ ለፍተው ነው ያሳደጓት። ግን በምንም ምክንያት ቢሆን እንዳለው ሰውን እርዱኝ ብሎ መጠየቅ ይሻላል። አንዳንድ ጊዜ እኮ ሰው በፌስቡክ በምናምን ይወጣል እርዱኝ ብሎ እንደዚህ በጣም ከተቸገረ ሰውየው አዛውንት ናቸው፣ ብዙ ሰው ይረዳቸዋል ብዬ ነው የማስበው። ግን በእንደዚህ አይነት በወንጀል ገንዘብ አግኝቶ ለአባትየው ይሄ በዚህ ነው የተገኘ ቢባሉ እርግጠኛ ነኝ እሳቸው ደስተኛ ሆኑም ብዬ ነው የማስበውና አንዳንድ ጊዜ ሰው ምርጫውን ትንሽ ሰፋ አድርጎ ቢያየው የመጀመሪያ የመጣውን ምርጫ ብቻ ከመቀበል ደግሞ ዞር ብሎ ማየት ምንድነው ከጀርባው ይሄስ ምግብ ለምንድነው እንቅልፍ ሲሆን በምን ምክንያት ያን ሰው ያስተኙታል ብሎ መጠርጠር አለ። ያለ ሰዓቱ ያለ ምናምን ሰውየው ካስተኙት ምክንያት አላቸው ማለት ነውና ይሄን ሁሉ መቼም እቺ ተማሪዎችና አላቅም ማለቱ ከወንጀል ነፃ ያደርጋትን ብዬ አስባለሁ። ለማንኛውም እስኪ ወደ ዋናው በጣም ትልቅ እኔ እንግዲህ ደስ ብሎኛል ነው የምለው። ወደስ ደስ አላለኝም። እኔ ግን ግራ በተጋባውበት ግን እውነቴን ስነግራችሁ ደስ ባለኝ። ሰው መቼም የሰው ህይወት ሲጠፋ ደስ ይለኛል ማለት በጣም ይከብዳል። ግን ሰው ስራውን ከማግኘት ወደ ኋላ አይልም ብዬ ካሰብኩበት ቪዲዮ እስኪ ትንሽ ሰምተን እንምጣ። ለብዙ ጊዜ ለብዙ ቀናቶች ስንደክም ስንለፋበት መስዋዕት ስንሆንበት የነበረውን ነገር ሙሉ ለሙሉ መቋጨት ችለናል። እናትህን ኦልሞስት 100% ማድረግ ይቻላል ሙሉ ለሙሉ ነፃ መሆኗን የሚያሳይ ኤቭሪቲንግ የሚያሳየው መረጃ እጃችን ላይ እናስገባ ችለናል ማለት ነው። የመኮንን እጅ ምን ያህል ረጅም እንደሆነ የተረዳሁት እዚህ ጋር ነው። ኢቭን ሆስፒታል ውስጥ ኮማ ውስጥ ነበር። ከኮማ ወጥቶ ማውራት በሚችልበት ሰዓት ላይ ሁላ መረጃ ይደርሰው ነበር። ከዚህ ሆስፒታል ስትወጣ ምንም አይነት ንብረት የለህም፣ ባዶ እጅን ነው የምትወጣው፣ ሙሉ ለሙሉ ንብረቶች ተወርሰዋል፣ ተይዟል የሚል ዜና ነው የደረሰው። እንደሰማሁት ከሆነ የልብ ኬዝ ነበረበት እንዳልኳችሁ፣ የተለያዩ ነገሮች ተደራርበውበት ያንን በሚሰማበት ሰዓት ላይ ድጋሚ ኮማ ውስጥ ገብቷል። ኮማ ውስጥ መግባት ብቻ ሳይሆን በዛችሁ ሰከንድ ቪዲዮ ላይ እንዳየነው ከሆነ ቪዲዮ ተልኮልኛል፣ በዛችሁ ሰከንድ ህይወቱ ልታልፍ ችሏል ማለት ነው። መኮንን ማለት እንግዲህ ውድ አድማጮቼ እንደሰማችሁት የአቤል አጎት መኮንን ወደ ፈጣሪው ጋር ሄዷል። እኔ ምን እንደምላችሁ አላቅም። እንኳን ሞተ ማለት ይከብዳል አይደለም? ይከብዳል። ግን ተመልከቱ፣ ይሄንን ነው ያላወቀው፣ ይሄንን ነው ያልተረዳው። ምንድነው የሚገጥመው የሚለውን ነው አሁን እኔ እያሰብኩት ያለሁት። ምን ይሆን መጨረሻውን? ይሄ መሆኑን አያውቅም ነበር ወይ? ይሄ ሰይጣን አምላኪ ምንድን ነበር የሚያስብ የነበረው የሚለውን ነገር እኔ ራሴ ጥያቄ ጠይቃለሁ። መቼም እሱ ሄዷል፣ የስራውን ያገኘዋል። አሁን በቃ በሱ ፍርድ ያገኘዋል፣ የሱ ስራ ያገኘዋል። መጀመሪያም እያለም ክዶታል ፈጣሪን፣ አሁን የስራውን ያገኘዋል።
እንደዛ ኮማ ገብቶ ሲነቃ ምን ይሆን የሚያስብ የነበረው? እንደው ተመልሶ መጥቶ ሰዎችን ለመካስ ነው ወይስ ተመልሶ መጥቶ ደግሞ በህይወት ያንን ወንጀሉን ለማድረግ ነበር ይሆን? ግራ የተጋባ ስሜት ነው የተሰማኝ። በእውነት ነው የምላችሁ። በቃ እንትኑ ምዕራፉ አለቀ። የሰውየው ይሄ እንግዲህ ተመልከቱ። ትዝ ይላችኋል፣ የቅርብ ጊዜ ትዝታችን ነው። መስፍን ግራ ግብት ብሎን በገዛ እጁ ራሱን አጠፋ፣ ተገላገልን። ይሄ ደግሞ በሰራው ስራ ፈጣሪ ቀጥቶት ወስዶታል። ይሄንን ነው መረዳት ያልቻሉ እነዚህ ወንጀለኞች፣ እያንዳንዳቸው ወንጀለኞች፣ አሁንም እየሰሩ ያሉት ወንጀለኞች። ምንም ማንም የሚቀር የለም። በዚህ ጥሩ የሆነ አፈር ተሰርተና ወደ አፈር እንመለሳለን ግን እያሉ ለምንድን ነው ሰው መልካም ሰርቶ የማይሄደው? ወደ ዘላለም ህይወት የማይቀረው ነገር ሰው ለምንድን ነው መልካም የማይሰራው? ሰው ለምንድን ነው የሰው ንብረት የሚመኘው? በእውነት ነው የምላችሁ። እኔ ሳስበው ራሴ ነው የሚያመኝ እንደዚህ አይነት ነገር። ምንድን ነው የሚያስቡት? ነገ ጥለውት ለሚሄዱት ነገር የሰው ንብረት ለምንድን ነው ሰው የሚመኘው? እንዴት እንግዲህ ተመልከቱት። ይሄ ሰውዬም የሞተበትም ገና ለገና ባዶ ሆናለሁ የሚለውን ስሜቱ ነው ሀርት አታክ የሰጠው ብሏል። ምን አለበት ባዶ ሆኖ ፈጣሪውን እያመሰገነ ቢኖር ቀሪውን እድሜውን። አሁንም ገንዘብ ተመልከቱ። የሰው ገንዘብ የሚወስድ ሰው ምንጊዜም ደስተኛ አይሆንም፣ ምንጊዜም ደግሞ አይሳካለት። ተመልከቱ መጨረሻው ምንድን ነው የሆነው? ይኸው ሄደ አይደል? የማይቀርበት ቦታ ሄደ። አሁን እሱና ፈጣሪው ናቸው። እያንዳንዱ ያለቀሰውን ሰው ሁሉ የዛን ሁሉ እዳ ይከፍላል። ምኑም መልካም ሰርቶት ከሱ መልካም ይወሰዳል። ጉዱ ፈላ። በቃ ተመልከቱ። እንደው ግልግል እናትየዋን እንደው ባየኋቸው ነው ያልኩኝ። ይቅርታ አድርጉልኝና የአቤል እናት ወንድምሽ ሞተ ሲባሉ ምንድነው የሚሰማቸው የሚለውን ቢቀርብና ብንሰማቸው ደስ ይለኝ ነበር። ግን ያው መቼም ወንድም ነውና ያዝናሉ። ግን የዚህም ሁሉ የዚህም ሁሉ ጣፈንታ የልጃቸው መከራ ያሳያቸው ሰውዬ እህት ናቸውና መቼም ማዘናቸው አይቀርም። ያው ምንም ማድረግ አይቻልም። ለማንኛውም ግን አድማጮቼ እኔ መቼም ሞት የሚፈርደው ፈጣሪ ነው፣ ፈርዶበታል። የስራውን ያገኘዋል ነው ያልኩት። በቃ እያንዳንዱ ሰው የወሰደበትን አሁን ያገኛል። እሱ ግን ተመልከቱት የማይከፍለውን እዳ ነው አሁን ይዞ ሄደው፣ የማይከፍለውን እዳ። ሱብሃንአላህ ተመልከቱ። ለማንኛውም እህት ወንድሞቼ በዛ በኩል ስላለቀለት አቤል እንኳን ደስ አለ ማለት ፈልጋለሁ። እንኳን ደስ አለ ነው። ያው አጎቱ ቢሞትም ያ በአጎቱ መንገድ የመጣው መዘዙ መቋጨቱ እንኳን ደስ አለ ያስብለናል። እርግጠኛ ነኝ እንኳን ደስ አለው። በተረፈ ግን በሌላ በመልካም ነገር እስከምንገናኝ ለዛሬው ይዤላችሁ የመጣሁት ይህን ይመስል ነበረ። ውድ አድማጮቼ ስለምታዳምጡኝ አስተያየታችሁን ስለምሰጡኝ ከልብ አድርጌ አመሰግናለሁ። በሌላ አስተያየት በሌላ ቪዲዮ እስክንገናኝ በዛሬ በዚህ ሰናበታለሁ። ባይ